ክርስቲያኖ ሮናልዶ እግር ኳስ በቃኛለ ይመስላል። የእግር ኳሱ ፈርጥ ሲያርሰበን ከዚህ ዓመት በኋላ በእግር ኳስ ያለው ቆይታ ይጠናቀቃል። የ5 ጊዜ የባለንዶር አሸናፊው ኮከብ ክርስቲያኖ ሮናልዶ በእግር ኳስ ለብዙዎች ተዝናኖትን የሰጠባቸው 25 ዓመታት የማይረሱ የታሪክ ጊዜያት ነበሩ። ሮናልዶ ለእግር ኳስ ምን ማለት ነው? ሮናልዶ በዘመናችን የሚተካ ተጫዋች አይደለም። ይህ እንዴት ይገለጻል? 1000 ጎል ደርሶስ በእግር ኳስ አዲስ ታሪክን ይጽፍ ይሆን? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ይህንን ቪዲዮ ደግሞ ስትጀምሩ ላይክ በማድረግ እንድትጀምሩት በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ ክርስቲያኖ ሮናልዶን በተመለከተ የተሰማውን አሳዛኝ ዜና እንመለከታለን ማለት ነው። ክርስቲያኖ ሮናልዶ ቮጊው ከተባለ በየሳምንቱ እሁድ ከሚታተም አንድ መጽሔት ጋር በነበረው ቃለ መጠይቅ ላይ ምናልባትም ይህ አሁን የተጀመረው አዲስ የውድድር ዓመት በእግር ኳስ የመጨረሻው ሊሆን እንደሚችልና ሪታየር የሚያደርግበት ዕድል እጅግ በጣም ሰፊ እንደሆነ ክርስቲያኖ ሮናልዶ ተናግሯል። ክርስቲያኖ ሮናልዶ እንግዲህ በተለይም ደግሞ የጋብቻ ስነስርዓቱን ጆርጂና ሮድሪጌዝ ከልጆቹ እናትና ከረጅም ዓመታት የፍቅር አጋሩ ጋር የጋብቻ ስነስርዓቱን ከፈጸመ ከጥቂት ቀናት በኋላ ከእግር ኳስ ዓለም ራሱን ለማግለል እጅግ በጣም እንደተቃረበ ከተናገረ በኋላ በጣም የክርስቲያኖ ሮናልዶ አድናቂዎች እንዲሁም ደግሞ የእግር ኳሱ ቤተሰብ ይህንን ጉዳይ በተመለከተ ሐዘናቸውን ሲገልጹ ነበር። ምክንያቱም ክርስቲያኖ ሮናልዶ በእግር ኳስ ካየናቸው እጅግ በጣም አስደናቂ ከሚባሉ የእግር ኳስ ኮከቦች መካከል ከላይ ከመደርደሪያው አናት ላይ የሚቀመጥ እግር ኳስ ተጫዋች ነው። 41 ዓመቱ ላይ ደርሷል። የፖርቹጋል ብሔራዊ ቡድንንም ለዓመታት በአምበልነት መርቶ ተጫውቷል። ስለ ዋንጫ ስኬት፣ ስለ ግል ስኬቶች የምናነሳ ከሆነ ክርስቲያኖ ሮናልዶ በእነዚህ መጠሪያዎች ላይ ሁሉ የሚጠራ ተጫዋች ነው። 5 ጊዜ ባለንዶርን ማሸነፍ የቻለ፣ ከሀገሩ ፖርቱጋል ጋር የኔሽንስ ሊግና የአውሮፓ ዋንጫን ማሸነፍ የቻለ፣ እንደዚሁም ደግሞ በዓለም እግር ኳስ አሉ የተባሉ ዋንጫዎችን ጠራርጎ ያሸነፈ እግር ኳስ ተጫዋች ነው። የእንግሊዝ ፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግ ዋንጫዎችን፣ እንደዚሁ የስፔን ላ ሊጋ፣ የኮፓ ዴል ሬይ፣ የአሸናፊዎች አሸናፊ፣ የጣሊያን ሴሪኤ፣ የሳውዲ ፕሮ ሊግ አሁንም ከመጣ በኋላ ሮናልዶ ያሸነፋቸውን ዋንጫዎች ብዛት ዘርዝሮ መጥቀስ እጅግ በጣም አስቸጋሪ ይመስላል። ከስፖርቲንግ ጀምሮ ክርስቲያኖ ሮናልዶ በመጣባቸው ዓመታት በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በዩቬንቱስ፣ በአልናስር፣ በፖርቱጋል ብሔራዊ ቡድን እጅግ በጣም አስደናቂ ጊዜያትን ያሳለፈ ተጫዋች ነው። እንግዲህ ከ2002 አንስቶ በነበሩት 24 እና 25 ዓመታት ክርስቲያኖ ሮናልዶ በእግር ኳስ ወጥ በሆነ ፎርም ሲቀጥልና ያንን ውጤታማነቱን ደግሞ በእንዲህ አይነት መንገድ አሳይቷል እና ክርስቲያኖ ሮናልዶ ከዚህ ቮጊው ከተባለው መጽሔት ጋር በነበረው ቃለ መጠይቅ ፕሮባብሊ ይህ የውድድር ዓመት የመጨረሻዬ የውድድር ዓመት ይሆናል፣ የራሴን ሌጋሲ ትቼ ማለፍ እፈልጋለሁ የሚል አስተያየትን ሰጥቷል። ሁሉን ነገሬን የቀጣይ የህይወቴን ቆይታ እቅዶቼን አስተካክዬ አሰናድቼ ጨርሻለሁ እና በጣም ቢዚ የሚያደርጉኝ ብዙ ነገሮች አሉ። እግር ኳስ ብዙ የሚሸፍናቸው ነገሮች ነበሩ። እግር ኳስ ተጫዋች ሆነ ግን የእግር ኳስ ተጫዋችነትን ጊዜ ስታጠናቅቅ የሚጎድል ብዙ ነገር አለ። ያን ጉድለት በአንድ ነገር ብቻ መሸፈን በጣም ከባድ ነው። ስለዚህ ብዙ ቢዚ የሚያደርጉኝ ነገሮች ይኖራሉ የሚል አስተያየት ሰጥቷል። የበለጠ መዝናናት፣ ወደ ብዙ ቦታዎች ትራቭል ማድረግ፣ አንዳንድ ጨዋታዎችን መመልከት፣ እነዚህ ነገሮች አደርጋለሁ፣ ኢንጆይ አደርጋለሁ እና እኔ ያገኘሁት እኛም ደግሞ እንደ ቤተሰብ ያሳካውን ብዙ ነገር አለ። 25 ዓመታትን በእግር ኳስ ስቆይ ብዙ ዋጋ ከፍያለሁ ብሏል ክርስቲያኖ ሮናልዶ ሲናገር። እንግዲህ ክርስቲያኖ ሮናልዶ በእግር ኳስ ብዙ ተዝናኖትን የሰጠን ተጫዋች መሆኑን ያለፉትን ዓመታት ተመልክተናል። አሁን በእርግጥ የመጨረሻዎቹ ጊዜያት ላይ በተለይም ደግሞ እድሜው በጣም እየጨመረ በሄደባቸው ጊዜያት ላይ ያንን ምርጡን እኛ የምናውቀውን ክርስቲያኖ ሮናልዶ ሜዳ ላይ አልተመለከትንም። ግን ደግሞ ይሄ ነገር ከእድሜ መግፋት ጋር የሚመጣ እንደሆነ በእድሜ መግፋት
እድሜ ደግሞ በገፋ ቁጥር የሚመጡ ድካሞች፣ መዛሎች፣ ያ በፊት እንደ ወጣትነቱ እንደ ልቡ ይታዘዙለት የነበሩ ነገሮች አሁን ደግሞ በዛ መንገድ ላይ ቀጥሉ ይችላሉ። ያንን ደግሞ አክሴፕት አድርጎ መቆየት ያስፈልጋል። የሊዮኔል ሜሲን ጉዳይ ተመልክተን ሊዮኔል ሜሲ በጣም ከጥቂት ቀናት በፊት አባቱን በህልፈተ ህይወት ካጣ በኋላ በእግር ኳስ የመጫወት ብዙ ሞራል እንደሌለው ሲነገር ከቆየ ከጥቂት ቀናት በኋላ ደግሞ የክርስቲያኖ ሮናልዶን የጫማ መስቀል ጉዳይ ደግሞ ስንሰማ ለእግር ኳስ ቤተሰቡ የሆነ አይነት የሚያሳዝን ነገር ሊኖረው እንደሚችል ግልጽ ነው። ምክንያቱም ይሄኛው ትውልድ የኛ ዘመን በእግር ኳስ ካያቸው ከተመለከታቸው ከዋክብ ተጫዋቾች መካከል ሁለቱ ከላይ ከመደርደሪያው አናት ከሼልፉ ላይ የሚቀመጡ ተጫዋቾች ናቸው እና እኔ ከዚህ በኋላ ባለው እግር ኳስ አላውቅም እንግዲህ ወይ ከኛ ዘመን በኋላ የሚመጣው ትውልድ የሚያያቸው በጣም ኮከብ ተጫዋቾች ይኖሩ ይሆናል እንጂ እኔ አሁን ባለው ሁኔታ ሮናልዶና ሜሲ የሚተኩ ተጫዋቾች ናቸው ብዬ አላስብም። ይሄ የኔ እምነት ነው። ሊዮኔል ሜሲ በጣም ምትሃተኛ የሆነ ሜዳ ላይ ያለውን የኳስ ክህሎት ቴክኒኩን ሜዳ ላይ ደጋግሞ ማሳየት የቻለ በጣም አስደናቂ ተጫዋች ነው። ሊዮኔል ሜሲ ሁሉንም ስኬቶች ያሳካ አስደናቂ ተጫዋች ነው። ክርስቲያኖ ሮናልዶም ደግሞ ብትመለከቱት ከዓለም ዋንጫ በስተቀር ሁሉንም ነገሮች ያሳካ ተጫዋች ነው። ዓለም ዋንጫንም አላሳካም ማለት ክርስቲያኖ ሮናልዶ ኮከብ ተጫዋች አይደለም ማለት አይደለም እና ሁለቱ ተጫዋቾች ለእኔ የሚተኩ ተጫዋቾች ናቸው ብዬ አላስብም። ክርስቲያኖ ሮናልዶን ደግሞ ስናነሳ ይህን ነገር በደንብ አጽንኦት ሰጥተን መናገር ያስፈልጋል። እኔ ክርስቲያኖ ሮናልዶ እግር ኳስ ላይ ያሳየን ነገር አሁን በጣም ብዙ ሰዎች የሮናልዶ ተጽዕኖ እንዳለባቸው ይናገራሉ። ሮናልዶን እንደሚያደንቁ ይናገራሉ። እንደውም በቅርቡ የአንዲዮ ማንዴ ለሪያል ማድሪድ ሲፈርም ያቺ የድሮ የማንቸስተር ዩናይትድ ማሊያ ላይ በራሱ በእጅ ጽሑፍ በስክሪፕቶ ሮናልዶ ብሎ ጽፎ ያንን ማሊያ ለብሶ የተነሳው ፎቶ በጣም ብዙ ሰዎች ማህበራዊ ሚዲያ ላይ ሲቀባበሉት ነበር። ብዙ ሰዎች እግር ኳስ ተጫዋቾችን የምትመለከቱ ክርስቲያኖ ሮናልዶን እንደ አራያ አድርገው እንዳደጉ እንደ ሮል ሞዴል አድርገው እንዳደጉ ይናገራሉ። ክርስቲያኖ ሮናልዶ የታታሪነት ተምሳሌት ነው። የጠንክሮ መስራት ተምሳሌት ነው። ክርስቲያኖ ሮናልዶ ብዙ ጊዜ ታሪኩን ከዚህ በፊት ደጋግሜ ተናግሬያለሁ። ሮናልዶ ለብዙ ሰዎች የእግር ኳስ መሰረት እግር ኳሳቸውን በጀመሩበት ጊዜ ብዙ እግር ኳስ ተጫዋቾች እግር ኳስን በጀመሩበት ሰዓት እንደ ሮል ሞዴል እንደ አራያ የተመለከቱት ተጫዋች ነው። ብዙ ኮከብ ተጫዋቾች እግር ኳስን ጀምረው በእግር ኳስ በጣም ኳሊቲ ያላቸው ተጫዋቾች ናቸው ተብለው ነገር ግን ደግሞ ባላቸው ጸባይ፣ በዲሲፕሊን ግድፈት፣ ጠንክሮ በመስራት ችግር፣ በሌዚነስ፣ በስንፍና በጣም በብዙ ነገሮች እግር ኳስን በጊዜ ያቆሙ ከእግር ኳስ ባጭሩ የተቀጩ በጣም ብዙ እግር ኳስ ተጫዋቾች አሉ። እንደውም ከክርስቲያኖ ሮናልዶ ጋር አብሮ ያደገ የሚባለው አንድ ፓየም የተባለ እግር ኳስ ተጫዋች ሁሉ ነበረ። እንደውም ከሮናልዶ በክህሎት ሁሉ ይበልጣል ይባላል ብዙዎች እንደሚናገሩት ከሆነ። ግን በቃ ፓየም የእግር ኳስ እድገቱን ከጀመረ በኋላ በግል ህይወቱ የተበለሻሸ ነገር ውስጥ በመግባቱ ምክንያት ህይወቱን ኮንትሮል ማድረግ ባለመቻሉ ምክንያት ያ ያለውን ክህሎት ሳይጠቀምበት ራሱም ከስሞ ቀርቷል። ብዙ እግር ኳስ ተጫዋቾችን ማንሳት እንችላለን። ክርስቲያኖ ሮናልዶ ግን ኢቭን ከሱ በእድሜ የሚያንሱ ተጫዋቾች በጊዜ ኳስ አቁመው ሰውነታቸው ገርጅፎ ወፍሮ ፊታቸው ተቀይሮ ምናምን ወይ አሁን ወጥተው ሚዲያ ላይ ሲተነትኑ ምናምን የምናያቸው የቀድሞ እግር ኳስ ተጫዋቾች አሉ። ሮናልዶ ግን በዚህ ደረጃ የምትመለከቱት ተጫዋች አይደለም። 41 ዓመቱ ላይ አገሩን በዓለም ዋንጫ በአምበልነት ሲመራ የተመለከትነው ተጫዋች ነው እና ለእኔ ክርስቲያኖ ሮናልዶ የማይደገም እግር ኳስ ተጫዋች ነው። ይደገማል ብዬ አላስብም። የሱን ዴዲኬሽን፣ የሱን ታታሪነት፣ የሱን ጠንክሮ መስራት፣ የሱን እንቅልፍ አቶ ታትሮ መልፋትን እኔ የሚደግም ተጫዋች አለ ብዬ አላስብም። ከዚህ በኋላ ምናልባት ሊዮኔል ሜሲና ሮናልዶ የማይደገሙ ኮከቦች ናቸው ስንል በዚህ ምክንያት ነው። የክርስቲያኖ ሮናልዶና የሊዮኔል ሜሲ እኮ ማብቂያ እየደረሰ ነው ሲባል ስለሆኑ ተጫዋቾች ስናነሳ ነበረ። ብዙዎች አሁን በቃ ኤርሊንግ ሃላንድ እየመጣ ነው፣ ኬሊያን ኤምባፔ እየመጣ ነው፣ በጣም እየመጡ ነው እነዚህ ተጫዋቾች ይባል ነበረ። አዎ እነዚህ ተጫዋቾች በጣም ኮከብ ተጫዋቾች ናቸው። ቁጥራቸው ያስደነግጣል። ጎሎችን በማስቆጠር በጣም የተዋጣላቸው ተጫዋቾች ናቸው። ግን እንደ ሜሲና እንደ ሮናልዶ መሆን ይችላሉ ወይ ነው ትልቁ ጥያቄ። ሜሲና ሮናልዶ እኮ ለረጅም ዓመታት መሀል ላይ እንደውም ሞድሪች ገብቶ ባሎንዶርን እስከሚያሸንፍ ድረስ ለረጅም ዓመታት ያንን የባሎንዶር ማሸነፍ እየተቀባበሉ አንድ ዓመት ሮናልዶ ሲያሸንፍ አንድ ዓመት ሜሲ ያሸነፈ
ወይ ደግሞ ተከታታይ ዓመት ሜሲ ካሸነፈ ቀጣይ ደግሞ ሮናልዶ እነዛን ነገሮች እያደረገ በፉክክር መንፈስ የቀጠሉ ተጫዋቾች ናቸው። እና የክርስቲያኖ ሮናልዶን አሁን እዚያ ጋር ራሱ በጣም ብዙ ሰው እኔ እሰማለሁ፣ ብዙ ታዳጊ ልጆች፣ ብዙ ታዳጊ ወጣቶች እኔ አራያዬ ክርስቲያኖ ሮናልዶ ነው፣ እንደ ክርስቲያኖ ሮናልዶ መሆን እፈልጋለሁ ምናምን ሲሉ ያለው በጣም የሚገርመው የቤተሰብ ሰፖርት ሁሉ እየተደረገላቸው እያገኙ ክርስቲያኖ ሮናልዶ እንደ አራያችን ነው ብሎ የሚናገሩ ወጣቶች አሉ። ግን እንደ ክርስቲያኖ ሮናልዶ ነው መሆን የምፈልገው ማለትና ክርስቲያኖ ሮናልዶን እወደዋለሁ ማለትና ሮናልዶ ያደረገውን ነገር ማድረግ በጣም የተለያየ ነገር ነው። ሮናልዶ የኔ አራያ ነው የሚል ሰው ሮናልዶ ያደረገውን ነገር ማድረግ አለበት። አመጋገቡ ማስተካከል አለበት። የረፍት ሰዓቱን ማስተካከል አለበት። ያውም እኮ ይሄ የተደበቀ አይደለም። የሮናልዶ የስኬት ሚስጥር የተደበቀ አይደለም። ራሱ ብዙ ጊዜ ተናግሮታል። ኢንተርቪው ላይ ደጋግሞ አውርቶታል። የሆኑ መጽሐፎች ቢጻፉ ስለ ሮናልዶ ስኬት ብዙ የተወራ ነገር ነው። በቃ አዲስ ነገር አይደለም። ስኬታማ መሆን ከፈለክ የብሉ ፕሪንቱን ተከትለ መሄድ ነው። ለምሳሌ ሮናልዶ የሄደበት ዱካ ካለ ያንን ዱካ ተከትሎ መሄድ ነው። በቃ እንደውም አዴባዮር የቀድሞ የአርሰናል ተጫዋች አንድ አስተያየት ሰጥቶ ነበረ ወደ ሪያል ማድሪድ ከተዘዋወረ በኋላ ያጋጠመውን ነገር እና ልክ ለሪያል ማድሪድ ከፈረመ በኋላ ቀጣይ በነበረው ልምምድ ያጋጠመውን ነገር ነበር የተናገረው ኢማኑኤል አዴባዮር። ከልምምድ ሰዓት ቀደም ብዬ ተገኘው አለ። ከ30 ወይ ከ40 ደቂቃ በፊት ይሆናል ቀደም ብዬ ወደ ልምምድ ሜዳ ደረስኳል። እዛ ወደ ልምምድ ሜዳ ከደረስኩ በኋላ የሆነ ነገር እዛ የዋና መዋኛ ገንዶ አካባቢ የሆነ ድምፅ ተሰማኝና ማን ነው እዛ ያለው የመጣ ተጫዋች አለ እንዴ ብዬ ስጠይቅ ክርስቲያኖ ሮናልዶ ከልምምድ ከሚደረግበት ከ1 ሰዓት ወይ ከ2 ሰዓት በፊት ቀድሞ የልምምድ ሜዳ ተገኝቷል። ልምምድ ሜዳ ተገኝቶ ለብቻው ልምምድ እየሰራ ዋና እየዋኘ መሆኑን አወቅኩኝ። እንዴ እንደዚህማ እንዴት ይቻላል ብዬ በጣም ተገረምኩ አለ ኢማኑኤል አዴባዮር ሲናገር። አስቡት፣ ኢማኑኤል አዴባዮር በሱ ቤት ቀድሞ ወደ ልምምድ ሜዳ መድረሱ ነው። ሪያል ማድሪድን ከተቀላቀለ በኋላ ቀድሞ ወደ ትሬኒንግ ሜዳ ደርሻለሁ ብሎ ሲያስብ ከሱ ቀድሞ የተገኘ ልምምድ ሜዳ የደረሰ ደግሞ ተጫዋች አለ ክርስቲያኖ ሮናልዶ። እና የሮናልዶ ዲሲፕሊን ይሄ ነው። 25 ዓመታት ብዙ ዋጋ ከፍያለሁ ያለውም ይሄንኑ ነው። ኮምፒቴቲቭ እግር ኳስ ውስጥ ያለ እግር ኳስ ተጫዋች ብዙ ነገሮቹን መጠበቅ አለበት። አባቱን የነጠቀው አልኮል ነው። አባቱ በጣም የአልኮል ሱሰኛ ነበረ። እንደውም አባቴ ይህን ስኬት ባለማየቱ በጣም ይቆጨኛል እያለ ብዙ ጊዜ ሲያለቅስ ተመልክተናል። አባቱን የገደለው አልኮል እንደሆነ ስለሚያውቅ ክርስቲያኖ ሮናልዶ አልኮል በደረሰበት ዝር ሲል አታዩትም። በቃ አልኮል ማይቀምስ እግር ኳስ ተጫዋች በህይወቱ በተለይ ስኬታማ በነበረባቸው ዓመታት ከብዙ ሴቶች ጋር ይታይ ነበረ። የእግር ኳስ ተጫዋቾች አንዱ ፈተና እሱ ነው። ሀብቱ ሲመጣ፣ ስኬቱ ሲመጣ፣ ዝናው ሲመጣ አብረው የሚመጡ ብዙ አጓጉል ነገሮች ይኖራሉ። ሮናልዶም ይሄ ችግር ገጥሞት ነበር። አልገጠመውም አይባልም። ከብዙ ሴቶች ጋር ይታይ ነበር። ኢቨን እንደውም ከራሻይቷ ሞዴል ኤሊና ሻይክ ጋር ከተለያየ በኋላ 5-6 ሴቶች ከሮናልዶ ጋር ታይተዋል ምናምን ይባል ነበር። ግን ያንን ህይወቱን ደግሞ ከስተቱ ታርሞ ኮንትሮል አድርጎ አሁን ሮናልዶ ካያችሁት በቃ ቁጥብ ህይወት ነው የሚኖረው። ይሄ እንደዚህ በጣም ሚዲያ ላይ እንደ ሀብታምነቱ እንደ ዝነኛነቱ እዩኝ የሚል ተጫዋች አይደለም ክርስቲያኖ ሮናልዶ። በጣም ትምህርት ነው እዚህ ሀገርም ላሉ ተጫዋቾች። በቃ ይሄ መኮፈስ የሚፈልግ አይነት ተጫዋች አይደለም ሮናልዶ። ብዙ ሰዎች በጣም ትዕቢተኛ ነው፣ ይጓለበት ሜዳ ውስጥ ለእኔ ብቻ ኳስ ስጡኝ ምናምን ይላል። የማሸነፍ ብቃቱ ምናልባት በዛ መንገድ ሊተረጎም ይችል ይሆናል። ግን የክርስቲያኖ ሮናልዶን ይህንን አይነት አጫዋት ስትመለከቱ ለምሳሌ እኔ ከሜሲና ከሮናልዶ እንደ ማንኛውም ሰው የአንተ ፌቨራይት ማን ነው ብባል እኔ ሜሲ ነው ምለው። ግን ደግሞ ሜሲን እወደዋለሁ ማለት ሮናልዶ አይመቸኝም ወይ ጠላዋለሁ። በጣም እኔ የሮናልዶ ዴዲኬሽን በጣም ነው የምወደው። ኢቨን ለእኛ ራሱ እግር ኳስ ተጫዋችም ላልሆነ ሰው ራሱ የእሱ የህይወት ማፑ ሮድ ማፑ ካርታው የሄደበት መንገድ ለብዙዎቹ በጣም ትምህርት የሚሆን ነገር ነው። አሁን ሮናልዶ በቅርቡ የሰርግ ስነስርዓቱን ፈጽሟል። የሰርግ ስነስርዓቱን ሲፈጽም እንኳን ሚዲያ እንዲዘግብ አልፈለገም። የሰርግ ፎቶዎቹ እንኳን የወጡት ሚዲያ ላይ ፐብሊሽ የተደረጉት ሰርጉ ካለፈ ከ1 ሳምንት በኋላ አሁን ትላንትና እዚህ ቮጊዮ የተባለው መጽሔት ላይ ነው የሮናልዶ የሰርግ ፎቶዎች ራሱ የወጡት። ስንት ቪዲዮ በኤአይ ሲሰራ በምን ሲሰራ ያው የሮናልዶን ሰርግ የተመለከተ ቪዲዮ ሰርቼላችኋለሁ፣ ገብታችሁ ልታደምጡ ትችላላችሁና የዛ የታታሪነት ምልክት የታታሪነት ማሳያ ነው ክርስቲያኖ ሮናልዶ። ተደብቆ የመስራት ተደብቆ ብዙ ነገሮችን የማድረግ
የዛ ተምሳሌት ነው ክርስቲያኖ ሮናልዶ እና እኔ በእግር ኳስ ይደገማል ብዬ አላስበውም ተጫዋች ነው። አሁን 976 ጎሎች ላይ ደርሷል። 1000 ጎል ሊደርስ የሚቀረው 24 ጎል ብቻ ነው። የሳውዲ ፕሮ ሊግ ተጀምሯል። እኔ አሁን ክርስቲያኖ ሮናልዶ 1000 ጎል ቢገባና ይህን ሪከርድ በእጁ ቢያስገባ በጣም ደስ ይለኛል። በቃ ለእግር ኳስ በጣም ትልቅ ስኬት ነው። 1000 ጎል ደርሶ የእግር ኳስ ኬሪየርን ማጠናቀቅ ማለት አስቡት። በጣም ድንቅ ነው። በጣም አስገራሚ ነው። 1000 ጎል ደርሶ ያንን ማጠናቀቅ፣ የእግር ኳስ ጊዜን ማጠናቀቅ። አሁን በእግር ኳስ እነ ኬሊያን ኤምባፔ እነ ሃላንድ፣ ሃሪኬን ብዙ ጎል የሚያስቆጥሩ ተጫዋቾች ናቸው። ግን እንደ ሜሲ እንደ ሮናልዶ እዚህ 900 ምናምን ጎል ላይ ይደርሳሉ ወይ? በጣም ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ሮናልዶ ግን ይህን ሪከርድ ሊሰብረው ነው እና በዚህ ዓመት 24 ጎል ብቻ ነው የሚያስፈልገው ሮናልዶ ያቺ 1000 ጎል ሪከርድ ላይ ሊደርስ። እስካሁን ድረስ በእግር ኳስ በተመዘገበው እግር ኳስ በሚያውቀው 1000 ጎል ላይ የደረሰ ተጫዋች የለም። ከዚህ በፊት ምናልባት የሆኑ ተጫዋቾች ደርሰዋል ምናምን የሚሉ ነገሮች ሊኖሩ ይችላሉ። ግን በእግር ኳስ በተመዘገበው 1000 ጎል የደረሰ ተጫዋች የለም። ያን ለማሳካት ነው አሁን ሮናልዶ እጅግ በጣም እየተቃረበ የሚገኝ እና ለእግር ኳስም አሳዛኝ ነው። እነዚህን የመሳሰሉ ተጫዋቾች ሮናልዶን የመሰለ ሜሲን የመሰለ ተጫዋች አለማየት በጣም ከባድ ነው እና ሮናልዶ በቀጣዩ የውድድር ዓመት አሁን በተጀመረ የውድድር ዓመት ላይ ከውድድር ዓመቱ ማብቂያ በኋላ የእግር ኳስ ቆይታውን እንደሚያጠናቅቅና ጫማውን እንደሚሰቅልም ጭምር ነው የተናገረውና እንግዲህ በእግር ኳስ ይሄንን ነገር ነው የተመለከትነው ማለት ይቻላል። በቅርቡ በዓለም ዋንጫ ላይ ተሳትፎ ነበረ፣ አልተሳካለትም። ሀገሩ ፖርቹጋል በስፔን ተሰናብታ ወጥታለች ከውድድሩ። ግን ደግሞ በቀጣዮቹ ዓመታት ላይ ሮናልዶ አሰልጣኝ ሲሆን የምንመለከተው አይመስለኝም። እሱም ራሱ እንደተናገረው አሰልጣኝ የመሆን ሀሳብ የለኝም ብሎ ተናግሯል። ምናልባት ሀሳቡን ቀይሮ አሰልጣኝ የሚሆን ከሆነ እናየዋለን። ግን ክለብ ገዝቷል። እንደምታውቁት ሮናልዶ የሆነ ክለብ ላይ ኢንቨስት እያደረገ ነው። የክለብ ቢዝነስ ውስጥ ይሰማራል። የተለያዩ ቢዝነሶች ላይ የተለያዩ ንግዶች ላይም ከዚህ በኋላ ሲሳተፍ ልንመለከተው እንችላለን እና ክርስቲያኖ ሮናልዶ ከረጅም ዓመታት ከ25 ዓመታት ዴዲኬሽን የእግር ኳስ የማይረሱ ዘመናት በኋላ ጫማውን በዚህ ዓመት እንደሚሰቅል ተናግሯል። እናንተስ ምን ሀሳብ አላችሁ? ከሮናልዶ የማትረሷቸው ቅጽበቶች የትኞቹ ናቸው? እኔ እስካሁን ድረስ ሮናልዶ ከተጫወተባቸው ካደረጋቸው ነገሮች ማይዘነጉ ነገሮችን ምረጥ ብባል ክርስቲያኖ ሮናልዶ በቻምፒየንስ ሊግ ዩቬንቱስ ላይ ተቀልብሶ ያስቆጠራት ጎል እጅግ በጣም ማትዘነጋ ጎል ነበረች። በ2018ቱ የዓለም ዋንጫ ፖርቹጋል ከስፔን 3-3 ሲለያዩ ያስቆጠራት አስደናቂ የቅጣት ምት ጎል እንደዚሁ የማትረሳ ጎል ነበረች። ከዚህ በተጨማሪ ደግሞ በቻምፒየንስ ሊግ ግማሽ ፍጻሜ ማንቸስተር ዩናይትድ አርሰናልን ሲያሸንፍ ከመሃል ሜዳ ያስቆጠራት የቅጣት ምት ጎል የማትረሳ ነችና ክርስቲያኖ ሮናልዶ አሁን ባለው ሁኔታ ክርስቲያኖ ሮናልዶ አሁን ባለው ዕድሜ 41 ዓመቱ ላይ ሆኖ ብዙ ሰዎች ይተቹታል። በቅርብ ጊዜ እግር ኳስን ማየት የጀመረ ሰው ነው ባይዘዌ ሮናልዶንም የሚተቸው። ኧረ በቃ ሮናልዶ ከብዶታል፣ አቅቶታል ምናምን የሚሉ ነጥብ የሚያነሳው አሁን ሮናልዶን በቅርብ ጊዜ ያገ ተጫዋች ነው። እኔ በእግር ኳስ ረጅም ዓመት ከ20 ምናምን ዓመት በላይ እግር ኳስ ነው አይቻለሁ። ክርስቲያኖ ሮናልዶ በቃ ፌንት የሚያስነቅል ድሪብሊንግ ያለው ተጫዋች ነበር። ዩናይትድ እያለ የነበሩ እንቅስቃሴዎችን ብትመለከቱ ሪያል ማድሪድ እያለ የሚያደርጋቸው ድሪብሎች፣ አብዶዎቹ፣ ፍጥነቱ በጣም የሚያስገርም ተጫዋች። ፍጥነት አልነበረም ክርስቲያኖ ሮናልዶ። ተጫዋቾችን ድሪብል የሚያደርግበት ፍጥነት፣ ተጫዋቾችን አታሎ የሚያልፍበት ብቃት፣ ቴክኒኩ ከዛ በኋላ በቃ ኳስ ከርለ እያደረገ እያጠማዘዘ የሚያስቆጥር ሲፈልግ መስመር አጥቂ ሆኖም ሲጫወት ድንቅ ነው። 9 ቁጥር ቦታ ላይም ስታጫውቱት ድንቅ ነው። ሮናልዶ በዛ ሜንታሊቲ ልክ ነው ለዓመታት የቆየው እና ክርስቲያኖ ሮናልዶ ለእኔ በእግር ኳስ የማይደገም ኮከብ 25 ዓመታትን በዛ ዋጋ መክፈልና በውጤት ጥማት ውስጥ ዘንድሮ ሮናልዶ ዋንጫ አሳክቶ ባሎንዶር አሸንፎ ቀጣይ ዓመትም ከእንደገና በድል ረሃብ ሲጫወት ታዩታላችሁ እና አሁን 24 ጎል ብቻ ነው የሚቀረው። 976 ጎል ላይ ደርሷል። 1000 ጎል ደርሶ ይህን ሪከርድ በእጁ ቢያስገባ እመኝለታለሁ። ይህ ዓመት ግን ለክርስቲያኖ ሮናልዶ የመጨረሻው ዓመት እንደሆነ ራሱም ተናግሯል። በእግር ኳስ ጫማውን ይሰቅላል በዚህ ዓመት። ክርስቲያኖ ሮናልዶ የማትረሱት ሞመንት የትኛው ነው? ከዚህ በተጨማሪ ደግሞ 1000 ጎል ይደርሳል ሪካርዱን ውስጥ በእጁ ያስገባል ብላችሁ ታስባላችሁ? ስለ ሮናልዶስ ምን አይነት ምልከታ አላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ፌስቡክ ላይ የምታደምጡን አድማጮች ሙሉ ፕሮግራሙን አራዳ ሜዳ ኦፊሻል በሚለው የዩቲዩብ ገጻችን ላይ ሰርች እያደረጋችሁ መከታተል ትችላላችሁ። ሮናልዶ ጫማውን ይሰቅላል። ኢንጆይ አድርጉት። የሮናልዶም አድናቂዎች፣ የሜሲም አድናቂዎች፣ የሌላ ክለብም አድናቂዎች፣ የሌላም ተጫዋች አድናቂዎች ኢንጆይ አድርጉት። የሜሲና የሮናልዶ የመጨረሻ ጊዜ ነው። ሮናልዶ እንግዲህ በዚህ ዓመት ጫማውን ይሰቅላል።
ከዚህ በኋላ ሮናልዶ በምን አይነት መንገድ ይቀጥላል የሚለውን በቀጣዮቹ ጊዜያት አብረን የምንመለከተው ጉዳይ ይሆናል ማለት ነው።